ሰላም። የሰሞኑን የአርሰናል የእግር ኳስ ውጤትን በሚመለከት አንድ በካናዳ የሚኖር ሰው ስለ እግር ኳስ ያነሳቸውን ነገሮች ተገረምኩኝ። ያ ሰው ታክሲ ሾፌር ነኝ አለ እና በታክሲ ከእንግሊዝ የመጡ ሁለት ነው ሶስት ሰዎች በተለያየ ጊዜ አጋጥመውኝ ኢትዮጵያ የሚባል ሀገር ታውቃላችሁ ብዬ ስጠይቃቸው የት ነው ኤሽያ ነው ወይ ላቲን አሜሪካ ነው ወይ ያሉ ኢትዮጵያን አያውቁም አለ። አበሻ ግን አርሰናል ይላል ምናምን ይላል። እኔ የሚገርመኝ አንዳንዴ ያልገባንን ነገር ዝም አንልም። አንተ ኳስ ማትወድ ከሆነ ስለ ኳስ ማታውቅ ከሆነ ዝም ነው ማለት ያለብን። ታክሲ ሾፌር ከሆንክ ስለ ታክሲ ነው ማውራት ያለብን። እረኛ ከሆንክ ስለ እረኝነት ነው ማውራት ያለብን። ኳስ ማትወድ ከሆነ አትወድ፣ ስለ ኳስ አታውቅ። ሆቢ ነው። የሆነ ሰው መጽሐፍ አንባቢ ይሆናል፣ የሆነ ሰው ፊልም ያያል፣ የሆነ ሰው ኳስ ይጫወታል፣ የሆነ ሰው ኳስ ይመለከታል። የሆነ የተለያየ ሆቢ ያለው ሰው ጥሩ ሆቢ ከሚባሉት ውስጥ ነው ኳስ መመልከት። አርሰናል ደጋፊ እንዳለ ሁሉ ዩናይትድ ደጋፊ አለ፣ ሪያል ማድሪድ ይደግፋል፣ ሌሎች ክለቦችም ይደግፋል። እንደ ፍላጎቱ ነው፣ ምክንያት አለው። ራሱን ደስ የሚያሰኝበት መዝናኛው ነው። ያ ደግሞ ከስራ ጋር የሚያያዝ አይደለም። አንተ ስታወራ የነበረው ስራውን ትቶ ሁሉ ነገር ትቶ ቤተሰቡን ያስራበ ትላለህ። ኳስ በመጀመሪያ ደረጃ በሰንበት ቀን ነው ኳስ ያለው በአብዛኛው፣ ካልሆነ በምሽት ነው። ስለዚህ በረፍት ጊዜው ሰው ኳስ እያየ ይዝናናል። በብዙ ጊዜ በማየት የተነሳ እየተመሰጠ እየወደደው ይመጣል። ያን የሚደግፈው ቡድን ሲያሸንፍ ደስ ይለዋል፣ የሚደግፈው ቡድን ሲሸነፍ ይከፋዋል። የግድ ሁሉም ሰው እንደኔ መሆን አለበት ብለህ ማሰብ የለብህ። ለመተቸት ስንት የሚያስተች ነገር ስላለ የኳስ ደጋፊ መሆን ያስተቻል። የትኛው በውጭ ሀገር ነው ሰው ስራውን ትቶ ኳስ ሊያይ የሚችለው? በስራ ሰዓት ኑሮ ሲፈቅድለታል? የውጭ ሀገር ኑሮ በኳስ ሰዓት ኳስ ያለው ብለህ ከስራ መቅረት የምትችልበት ነው? እንደዛ ሆነ ቢል መክፈል ትችላለህ፣ ቤት ክራይ መክፈል ትችላለህ። እንዴት የሌለ ነገር ነው የምታወራው? ይገዳደላሉ። የት ነው የሚገዳደሉት? የት ሲገዳደሉ አየህ? ኢሞሽን የትም ቦታ ሰው ስሜቱን የሆነ ቦታ ደስ በሚለው ነገር ላይ ስሜቱን ሊገልጽ ይችላል። በሙዚቃ፣ በመጠጥ፣ በተለያየ ነገር ስሜቱን የሚገልጽ ሰው አለ። በኳስ ስሜቱን የሚገልጽ ሰው አለ። በማንበብ፣ ቲያትር በማየት፣ ሲኒማ በመመልከት ራሱን የሚያዝናና አለ። የግድ አንተ የመጣህበትን ቦታ ባላቅም የግድ ሰው አንተ ፍየል ጠባቂ ከነበረ ሁሌ ፍየል ጠባቂ ሆኖ ይኖራል ማለት አይደለም። ከተማ ውስጥ ስትገባ የምትለማመዳቸው ካራክተሮች አሉ። አሁን እኔ ፍየል ጠባቂ ከነበርኩኝ ከተማ ውስጥ መኖር ሲጀምር የከተማ ባህሪያትን ስላበስ አንዳንድ አዳዲስ ራሴን የሚያዝናኑኝ ነገሮች ማድረግ ጀምራለሁ። እንዴት ነው? አዎ አማርኛ አፍ መፍቻ ቋንቋህ ነው። በጣም በደንብ ነው የምትቀደደው፣ ግን ውስጥህ ባዶ ነው። ስለመናገርህ እንጂ የምትናገረው ነገር ስለሚያመጣው መገመት አትገነዘብም። ለአንተ የዓለም መጨረሻ ነው ታክሲ መንዳት። ስለዚህ በእረፍት ጊዜ የምታረጋቸው ነገሮች አሉ። ሁሉም ሰው ያደርገዋል። ልጅ ያለ ሰው ከልጆቹ ጋር ይጫወታል። በተረፈ ለራሱ ጊዜ ይሰጣል። ይሄ ኳስ ስላየ ትዳሩን አይፈልግም ማለት አይደለም። ኳስ ስላየ ቤተሰቡን አያስተዳድርም ማለት አይደለም። እንደ ወንጀል አድርገህ እኮ ነው የጠቀስከው። ማታውቀው እኮ ምን አላውቅም አትልም። ኳስ የሚመለከቱ የሀገር መሪዎች ምን ልትላቸው ነው? ኳስ የሚመለከቱ ትልቅ ሰዎች አሉ። ንጉስ የኳስ ደጋፊዎች አሉ። ጠቅላይ ሚኒስትሮች የኳስ ደጋፊዎች አሉ። ፕሬዝዳንቶች የኳስ ደጋፊዎች አሉ። እነሱ ምን ልትላቸው ነው? የእነሱን ስራ አንተ እየሰራላቸው ነው? እነሱ አገር የሚያስተዳድሩ ሰዎች የሚያደርጉትን ነገር እኔ ይሄን ነገር ምን አስታወሰኝ? አንድ የቅርብ ዘመድ የሆኑ እናታችን አንድ ጊዜ የነገሩኝ ነገር ነው ትዝ ያለኝ። ምንድነው ያሉት? አባቴ ያሉ ከገጠር ወደ አዲስ አበባ መጥተው ለእረፍት፣ ከዛ ቤት ቴሌቪዥን ሲከፈት ቴሌቪዥን ላይ ንጉሱ ስቴዲየም ገብቶ ያያሉ አሉ። በንጉሱ ዘመን ምንድነው ሲሉ አይ ንጉስ ኃይለ ሥላሴ ስቴዲየም ካምቦሎጆ ገብቶ ነው። ካምቦሎጆ ነበር የሚባለው ሲባል ወይ አነሱብኝ ንጉሱ። እሳቸውን የሚያክል ሰው ካምቦሎጆ ሰው ሲራገጥ ለማየት ገቡ ያሉ ብሎ አባቴ ያሉ ብሎ ነግሮኛል። እኛ እናትም አልፈዋል ነገሩ፣ የቆየ ታሪክ። ይሄ ልጅ እንደዛ ነው የሚያስበው። የዛሬ ለሱ ስራ መሄድና ገንዘብ ማግኘት ብቻ ነው ስራ ለሱ ህይወት። ለራስ ጊዜ መስጠት አያስፈልግም። ዋና ሲያስፈልገው መዋኘት የለበትም። እንደዚህ አይነት ሲያገኝ
ራሱ ስፖርት መስራት የለበትም፣ ጂም ማድረግ የለበትም፣ ኳስ መመልከት የለበትም። ለሱ ኃጢአቶች ናቸው እነዚህ። ስንት ወንጀል በበዛበት ሀገር ሰው ኳስ በማየቱ ይተቻል እንዴ? ቡድን በመደገፉ ይተቻል እንዴ? ይህን የምትተቹ ሰዎች እናንተ እዛ ስሜት ውስጥ ካልሆናችሁ አታውቁትም። እግር ኳስ በጣም የሚወደድ ዓለምን አንድ ያደረገ ስፖርት አይነት ነው። ቋንቋ፣ ብሔር፣ ቀለም ሳይለይ ሰዎችን አንድ ያደረገ በዛሬ ዘመን መዝናኛ የሚባል ትልቅ መዝናኛ እግር ኳስ ነው። ማታውቀውን ነገር አታውቅ እና አንተ እንግሊዛዊ ኢትዮጵያን ካላወቀ እንግሊዝ ኢትዮጵያዊ የሆነ ሰው እግር ኳስ አይመለከትም። የደንቆሮ ለቅሶ መልሶ መላልሶ አሉ። ላኩለት ለዛ ሰውዬ። ስላዳመጣችሁኝ አመሰግናለሁ።